ሰላም እንዴት አላችሁ? ላይክ ሰብስክራይብ ሼር አድርጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸውን በራሳቸው መንገድ እያመሱት ይገኛል። በጣም የአገሪቱ ፖለቲካ በመናጋት ላይ እንደሆነ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ያስተዳደራቸው በጣም ቁልፍ የምትባል ተሟጋች ነበረች እና እሷን እንግዲህ ጠቅላይ አቃቢ ሕጓን ነው ከተለያዩ ጉዳዮች ጋር በተገናኘ ስሟ የሚነሳ ነው። በተለይ እንግዲህ ቦንዲ ይሰኛሉ። እሳቸውን አባረዋቸዋል ፕሬዚዳንት ዶናልድ ትራምፕ። ይሄኛው እንግዲህ ከጄፍሪ ኤፕስትን ፋይል ጋር በተገናኘ እንደሆነ ሀሳቦች ይጋራሉ። ስለዚህ ፕሬዚዳንት ዶናልድ ትራምፕ የረዥም ጊዜ አጋራቸው ነበረች። እንግዲህ እንስት እንግዲህ ያስተዳደራቸው በጣም ቁልፍ የምትባል ተሟጋች ነበረች። አቃቢ ሕግ ሆና እንግዲህ እያገለገለች ባለችበት አጋጣሚ ነው ከዚህ ከኤፕስቲን ፋይል ጋር ግንኙነት እንዳለው ይነገራል። ፖም ቦንዲን አንስተዋታል። ስለዚህ ፕሬዚዳንት ዶናልድ ትራምፕ በጣም ምንድን ነው እየሰሩ ያሉት የሚል ጥያቄ በሪፐብሊካኖቹ በኩል እንደሚነሳባቸውም ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ ለሀገሬ ይሆናል ያልኩትን መፍትሄ ሁሉ እሰራለሁ የሚል ነው። በትሩዝ ሶሻል ሚዲያቸው ላይ ቀለል አድርገው ነው የጻፉት። እንግዲህ እሳቸው ምንድን ነው ያሉት? ጠቅላይ አቃቢ ሕግ ፖም ቦንዲ አመሰግናታለሁ ብለዋል። ከዛ ደግሞ በግል ዘርፍ ውስጥ ረዥም ጊዜ ወይም ደግሞ ወደሚኖራቸው ኃላፊነት እንግዲህ አሸጋግራቸዋለሁ ወይም ደግሞ ተሸጋግራለች በሚል ሀሳብ ሰጥተዋል። ስለዚህ ይሄኛውን ትልቁን ኃላፊነት አንስተው ስለ እሳቸው ፖሊሲ የሚሟገቱ በሳቸው በሪፐብሊካኖቹም ጭምር ብዙ ስራ በመስራት የምትታወቅ ነበረች። ግን ፕሬዚዳንት ዶናልድ ትራምፕ አንስተዋታል ማለት ነው። ቦንዲ እንግዲህ በዚህ በተለይም ደግሞ ጠቅላይ አቃቤ ሕግ ሆነው በሚያገለግሉበት ሰዓት ብዙ ኃላፊነት ነበረባቸው። ብዙ ስራ ሲሰሩ ነበረ። ከዚህ ከጄፍሪ ኤድዋርድ ኤፕስቲን ጋር በተገናኘ የተያዙ ሀሳቦች ዶክሜንቶችን ለህዝብ ይፋ በማድረግ ሂደትና በትራምፕ ላይ በተደረገው ምርመራ ምክንያት እንግዲህ ከትራምፕ ጋር የነበራት ግንኙነት በተለየ አጋጣሚ ችግር ውስጥ እንዲሆን ተደርገዋልና ከዛ አንጻር ምናልባት እንግዲህ ነው የሚሉ ሀሳቦች ናቸው እንዲጋሩ የተደረገው። ስለዚህ ፕሬዚዳንት ዶናልድ ትራምፕ የሀገራቸውን ፖለቲካ በራሳቸው መንገድ ጫና ውስጥ እያስገቡት እንደሆነ የሚያሳይ ነው። አቃቢ ሕጓ እንግዲህ በቅርብ ሳምንታት ከስልጣን የተነሱ እንግዲህ ሁለተኛዋ ነች። ከዚህ ቀደምም በቅርቡ የምታውቁት በትራምፕ አስተዳደር ራሳቸውን ከስራም ያስወገዱትን የምታስታውሱ ናቸው። በተለይም ክሪስቲ ኖኤም ከሀገር ውስጥ ደህንነት ኃላፊነታቸው ከዚህ ከመካከለኛው ምስራቅ ጉዳይ ጋር በተገናኘ መነሳታቸው ወይም ደግሞ መልቀቃቸው ይታወሳል። ፖም ቦንዲ ደግሞ የትራምፕ ቁልፍ አጋር በመሆናቸው እንደዚህ አይነት እርምጃ መውሰዳቸው ምናልባትም የፕሬዚዳንት ዶናልድ ትራምፕን አስተዳደር መናጋትም የሚያሳይ ሆኖ ነው እንግዲህ እየታየ የሚገኘው። መጋቢት ላይ የነበረው ክስተት አሁን ደግሞ ሚያዝያ ላይ እንደዚህ አይነት ክስተት ሲጨመር ምንድን ነው የሚል ሀሳብ ይነሳል። ቦንዲ እንግዲህ አሁን እንግዲህ ቀድሞ ምክትላቸው በነበሩ በቶድ ብላንቼ ይተካሉ። እንግዲህ እንደሚተኩ ነው ፕሬዚዳንት ዶናልድ ትራምፕ ሀሳብ ያጋሩ። ስለዚህ ፖም ቦንዲ ኃላፊነታቸውም ብላንቼ አስተላልፈው ይሄዳሉ ማለት ነው ያለ እንግዲህ ከዛም አንጻር ደግሞ አብረው እስቲን ሰውዬ ምክትላቸውን ቦንዲ ለማገዝ ጥረት እንደሚያደርጉም እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ እንግዲህ የተለያዩ ሀሳቦችን እያጋሩ በሚገኙበት ሰዓት ትራምፕ ወደ ግል ስራ ትሸጋገራለች ፖም ቦንዲ ካሉ በኋላ ወደ የትኛው የግል ስራ ምንድን ነው የሚለውን በግልጽ ማወቅ አልተቻለም። እንግዲህ በእርግጥም ለፕሬዚዳንት ዶናልድ ትራምፕና ለአስተዳደራቸው ብዙ ስራዎችን መስራትን እቀጥላለሁ የሚል ሀሳብ ነው ያጋራችው። እንግዲህ ትራምፕ ናቸው ያነሱት። ለትራምፕና ለሪፐብሊካኖቹ አስተዳደር አሁንም እታገላለሁ ነው ያለችው ይቺ ፖም ቦንዲ ጠቅላይ አቃቢ ሕጓ ማለት ነው። ትልቅ ስራ የሰራች ሰው ነች። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ ቶሎ ነው የተፏትና ምንድን ነው የሚለውም ጥያቄ እየተነሳ ይገኛል። እንግዲህ የቦንዲ ከስልጣን መነሳት ብዙ ጥያቄዎችን ሊያስነሳ ይችላል። ከህግ አውጪዎች ጋር ወይም ደግሞ ኤክስኪዩቲቭ ሎሜከርስ ከሚባሉት ጋር ብዙ በጥያቄ መልክ ከሁለት ወራት ባነሰ ጊዜ ውስጥ ሲፋጠጡ ነበርና እሱም ጫናውን ሊፈጥር እንደሚችል ወይም ደግሞ የተለየ አመለካከት እንዲፈጠር አድርገዋል የሚሉ ሀሳቦች እየተጋሩ ይገኛል። ያም ሆኖ ግን ከኮንግረስ ጋር የነበራቸው ጥያቄና መልስ ሂደት አንዳንድ ጊዜ
አለመደማመጥ ወደ መደማመጥ ያልነበረበት ወይም ደግሞ መጣላት ያለበት ጭምር በመሆኑ በቦንዲ በወቅቱ አንድ ዴሞክራት የከሰሩ ተሸናፊ በሚል መናገራቸውም ደግሞ እንደዚህ አይነት ሁኔታዎች ምናልባት ትራምፕ ምን አስበው አደረጉት የሚል ጥያቄ ያስነሳል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ቦንዲን ድንቅ ሰው ናት በሚል በትሩዝ ሶሻል ሚዲያቸው ላይ አድንቀዋት ነበረ። ጥሩ እየሰራች ነው በሚል ሀሳብ ከሰጡ በኋላ ይህ እንግዲህ እንደምታዩት ከሰዓታት በኋላ ደግሞ ከስልጣን አንስተው አርፈዋል። ስለዚህ የፕሬዚዳንት ዶናልድ ትራምፕን አቋም እንደምታውቁት አስቸጋሪ ነው። ከዛ ውጭ ደግሞ ዴሞክራቶቹ ጫና ይፈጥሩባቸዋል። ፕላስ ጉዳዩን በሌላ አቅጣጫ ለማየት ይሞክራሉ። ሐሙስ አድንቀው አርብ ጠዋት ተባረሩ። በጣም ከባድ ነው። ከሰዓታት በኋላ የሆነ ነው። እንግዲህ የግል ዘርፍ በቅርብ ጊዜ ውስጥ ይፋ ይሆናል ተብሎ ይታሰባል። ግን ምንድን የግል ወይም ደግሞ የትራምፕ ታወርን የትራምፕን የኢንቨስትመንት ግሩፕ ልታስተዳድር ከቻለች አናቅም። እንደዚህ አይነት ጉዳዮች መፈጠራቸው ግን በአሜሪካ ፖለቲካ የተለያዩ ጥያቄዎች እንዲነሱ ያደርጋል። ፕሬዚዳንት ዶናልድ ትራምፕ ፖምቦንዲ ጠቅላይ አቃቢ በነበሩበት ጊዜ ብዙ ስራዎችን እንደሰሩ ብዙ የሚያስደንቅ ተግባር ከወኑ ሲነገርላቸው ነበረ። በሀገራችን የነበረውን ወንጀል ከዚህ በተለይም ከአይሲኢ ጋር ከስደተኞችን ወደ ሀገር ቤት ወደ ተለያዩ ሀገራት በመመለስ ከሚሰራው ኃይል ጋር በቅንጅት የሰራች ናት በሚል ፕሬዚዳንት ዶናልድ ትራምፕ ለማንቆለጳጰስ ሞክረዋል። ግን እጅግ አስቸጋሪ ነው። ፕሬዚዳንት በቦንዲ የኤፕስቲን ሰነዶች አያያዝ በተመለከተ በብዙ መንገድ ጥያቄ ሲያነሱ ነበረ። ከዚህ አንጻር ችግሮች ምናልባት ተፈጥረው ሊሆኑ ይችላል የሚል ሀሳብ ይወጣል። እነዚህ ግን በጥቅሉ ፕሬዚዳንት ዶናልድ ትራምፕ የሀገራቸውን ፖለቲካ እያመሱት እንደሆነ ማሳያ ነው። አንደኛ ወደ ሚድል ኢስትም ስንመጣ ወደ ራሽያ ዩክሬን ስንመጣ ትራምፕ የሚያደርጓቸው ነገሮች እጅግ አስቸጋሪ ነው እና እንግዲህ በቅርቡ እንኳን ባልተለመደ መልኩ እንደዚህ ከስልጣናቸው የሚነሱ ሰዎች ቁጥር እየጨመረ መሄድ ሌላ አይነት ሁኔታዎችን ይፈጥራል። በሌላ በኩል ደግሞ የአሜሪካው መከላከያ ሚኒስትር የፔንታጎኑ ኃላፊ ፔት ሄግሴት አንድ ሀሳብ ሰጥተዋል። አገራቸው በዚህ በኢራኑ ጉዳይ ላይ እያደረገች ባለችበት ሰዓት እንግዲህ አዛዡ ራንዲ ጆርጂን ከስልጣናቸው እንዲለቁ ተጠይቀዋል ወይም ደግሞ ጠይቀዋል የሚል ሀሳብ መነሳቱም የፔንታገን ዋና ቃል አቀባይ ሺን ፓርነል ሀሳብ አቅርበዋል። በሰጡት መግለጫ ይህን ጆርጅ እንግዲህ ከጦር ኃይሉ 41ኛው ዋና አዛዥነታቸው ከአሁኑ ጀምሮ ከስልጣናቸው በጡረታ ይሰናበታሉ የሚል ሀሳብ ደግሞ ማጋራታቸው በእርግጥም ምን እየተካሄደ ነው የፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ የሚሉ ሀሳቦችን ለማንሳት በር ይከፍታል። ምክንያቱም አንዳንድ ጉዳዮችን ስንመለከታቸው ሁኔታዎች ትንሽ አስቸጋሪ፣ ትራምፕም አንዳንድ ጉዳዮችን እንዳሰቡት ያልሆነላቸው እንደሆነ የሚጠቁም ነው። ስለዚህ ትራምፕ የራሳቸውን ፖለቲካ እያመሱት እንደሆነ ተነግረዋል። ለ4 ዓመታት ያህል እንግዲህ ላለፉት ዓመታት አገልግለዋል። ከባይደንም ጨምሮ ማለት ነው የጆርጅ ማለት ነው። ዛይና 2 ዓመት ደግሞ ከትራምፕ ወሰዱ። እንደዚህ አይነት ነገሮችን ነበረ የሆነው። ኩዌስት ፖይንት ወታደራዊ አካዳሚ በወታደራዊ መኮንነት ተመርቀው ብዙ ስራ የሰሩ እንግዲህ ጆርጅ ከ23 የቀድሞ ፕሬዚዳንት ጆ ባይደን ጀምሮ ከዴሞክራቶቹ ጀምሮ ማለት ነው ብዙ ስራዎችን ሲሰሩ የነበረ ሰው ነውና በቀላሉ ነው ያነሷቸው። በኤክስ ላይ ጽሁፍ እንደዚህ አይነት ሀሳብ ሲጋራ እጅግ አስቸጋሪ ነውና ምናልባትም የፕሬዚዳንት ዶናልድ ትራምፕ አካሄድ አንዳንድ ሁኔታዎች ላይ በራሳቸውም ጫና ሊፈጥሩ እንደሚችሉ የአሜሪካን ፖለቲካም ደግሞ የማይታመንና በቀላሉ ማኒፕሌት የሚደረግ መሆኑን ሊያሳይ የሚችል እንደሆነ ጠቋሚ ያደርግባቸዋልና ብዙ ሁኔታዎች ቀለል ተደርገው የሚታዩ እንዳልሆኑ ይጠቁማሉ። ስለዚህ ፕሬዚዳንት ዶናልድ ትራምፕ በጣም በበርካታ ጉዳዮች ላይ አስቸጋሪ የሆኑ ወይም ደግሞ ስለ ፍትህ ስርዓትም የማያገባቸውን ጉዳይ እያነሱ ጫና እየፈጠሩ ነው በሚል ትችቶች እየተሰነዘሩ ባሉበት ሰዓት ስልጣንን በሌላ መንገድ የመቃኘትና ወይም ደግሞ የእሳቸውን ሰዎች ቁልፍ ሰዎች ሳይቀር ከስልጣን እንዲነሱ በማድረግ ጀስቲሱን የማዛባት ጉዳይ ላይ ናቸው በሚል ትችት ይሰነዘርባቸዋል። ግን ትራምፕ በእርግጥም እሳቸው ደግሞ ፖለቲካዊ አቋም አላቸው። የራሳቸውን መንገድ ለመከተል የራሳቸውን አካሄድ በጥብቅ ለመቆጣጠር የሚያደርጉት ጥረት እንዳለ ሆኖ ግን አንዳንድ ጉዳዮች ላይ ደግሞ ቸልተኝነትን እያሳዩ ነው በሚል ይተቻሉ። ግን ደግሞ የኛ ፖለቲካ በምን ሂደት ውስጥ ነው ያለው የሚለውንም ማየት እንደሚጠበቅባቸው ይነገራል። የአሜሪካ ኮንግረስም በራሱ በፕሬዚዳንት ዶናልድ ትራምፕ አማካኝነት ጫና ውስጥ እንደገባ የሚጠቁሙ መረጃዎች አሁን መውጣታቸውን ቀጥለዋል። እነዚህ ምንድን ናቸው? በምን አካውንና በምን ሁኔታ መፍትሄ
ሊመጣላችሁ ይችላል የሚለውንም ለማየት እጅግ አስቸጋሪ ያደርገዋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ በተለያዩ የፖለቲካ አውዶች ውስጥ ሆነው አንዳንድ ሀሳቦችን ለማጋራትም ሆነ ለመቆጣጠር መፍትሄ ያሻል ብለው የሚያስቡ ሰው የሆኑ አይደሉም። ከዚህ ከሰሜን አትላንቲክ የጦር ጥምረት ጋር በተገናኘና በአንዳንድ ጉዳዮች ደግሞ ከዛው ከሀገራቸው ውስጥ ፖለቲካ አንጻር ከባድ የሆነ ጫና የተፈጠረባቸው ያሉ ሰው ናቸው። ከዚህ ቀደም እንደሚታወቀው በአሜሪካ ፖለቲካ ላይ ታይቶ በማይታወቅ መንገድ ይሄ ናው ኪንግስ በሚባለው ንጉስ አንፈልግም በሚል ተቃውሞ በርካቶች ወደ ጎዳና ወጥተው ችግር ሲፈጥሩ እናስታውሳለንና ትራምፕም በዛ ልክ አንዳንድ ጉዳዮች ላይ መፍትሄ መስጠት ሲጠበቅባቸው ውስጥ እየተጋቡ አንዳንድ አስቸጋሪ ሁኔታዎችን እየፈጠሩ በመሆኑ ለመፍትሄ መስራት እንዳለባቸው ይነገራል። ግን አንዳንድ ሁኔታዎቻቸው እንደዚሁ በቀላሉ የሚታዩ አይደሉምና ትራምፕ ወደ ንግስናው የማመዘን አካሄድ ውስጥ ናቸው ለማለት ባያስደፍርም ግን ደግሞ ፍላጎት እንዳላቸው ይጠቁማል። ምክንያቱም በአሜሪካ ፖለቲካ ውስጥ በሀብት ማማ ውስጥ ምን ሆነ በብዙ ጉዳዮች ላይ ትራምፕ ያላደረጉት ጉዳይ የላቸውምና ከዛ አንጻር ቀለል አድርገው እንደማይመለከቱት ወይም ደግሞ የቀረቡ ሀሳቦችንም ሁሉ በራሳቸው መንገድን ብቻ ሳይሆን እንደ ሁኔታው ለመቆጣጠር ፍላጎት እንዳላቸው የሚያሳይ ነውና ስለዚህ ፕሬዚዳንት ዶናልድ ትራምፕ በጉዳዮች ላይ ቆም ብለው የማሰብ ከሪፐብሊካኖቹም ከራሳቸው ፓርቲ ማለት ነው እንደዚሁም ደግሞ ከተቃዋሚዎቻቸው ከዴሞክራቶቹም እንደዚህም ደግሞ ነጻ ፖለቲካን ከሚያራምዱ ከኢንዲፔንደንቶቹ ጋር ሆነው ማስተካከል ይጠበቅባቸዋል እንጂ አሁን ባለው ሁኔታ እዚህም እዛም የሚረግጡበት አጋጣሚ ከተፈጠረ አገሪቱን ወደ ትልቅ የፖለቲካ ቀውስ ውስጥ ያስገባታል የሚል መረጃን በመጋራት ላይ ይገኛል። ስለዚህ የነ ፖም ቦንድ የነ ጆርጅ በዚህ ልክ ጫና ውስጥ መግባትና ከስልጣን መልቀቅ የተለያዩ ጥያቄዎችን ዓለም እንድታነሳ ያደርጋታል። በተለይም አሁን የአሜሪካ ኮንግረስ የመንግስቱን አለመረጋጋት ያሳያል በሚል የተለያዩ ጥያቄዎችን ለማንሳት ሊሞክር ይችላል ወይም ደግሞ ያነሳል። አንዳንድ ጉዳዮች በቀላሉ የሚታዩ አይደሉም። ሁሉም በፖለቲካ አውድ ብቻም የሚታዩ አይደሉም። በኢኮኖሚም ብቻ የሚታዩ አይደሉም። የፕሬዚዳንት ዶናልድ ትራምፕ አስተዳደር በራሱ የመናጋት ሂደት ውስጥ እንደሆነ ግምት ውስጥ ዜጎችን ለማስገባት ያስገድዳቸዋል የሚሉ መረጃዎች መጋራታቸውን ቀጥለዋል። ትራምፕ ግን ማንም ሄድ ማንም ይምጣ አይነት አቋም ላይ ናቸው። የራሳቸውን አስተዳደር ግን እያወኩ ይገኛሉ። ህዝቡም በትራምፕ ላይ ተቃውሞውን አጠናክሮ እንዲቀጥል በራሳቸው መንገድ በር ከፍተዋል። ስለዚህ ይሄ በግምት የምትተዳደር አገር አይደለችም አሜሪካ። ከዴሞክራቶቹም አንጻር እንደዚሁም ከኢንዲፔንደንቶቹ ብዙ ጥያቄዎች ስለሚነሱ እሱን መፍትሄ የመስጠትና አንዳንድ አስቸጋሪ ሁኔታዎችን ከመቋጨት አንጻር ቀለል አድርጎ ከማየት የተሻገረ የፖለቲካ አውድና መንፈስን መፍጠር እንደሚጠበቅባቸው ይነገራል። ወደ ተመልካቾቻችን እንግዲህ ያው ሀሳቡን እንዲደርሳችሁ ነው ያደረኩት። ሰፋ ያለ ጉዳይ ይዤ በሌላ ጊዜ ስለምመለስ አመሰግናችኋለሁ። ቴንኪዩ።